ሰላም ሰላም ውድና የተከበራችሁ የአዚቲ ቤተሰቦች እንዴት ናችሁ? ሰላማችሁ በዘት ተረፍረፍ ይበልልኝ። እኔ ጋር ሁሉ ሰላም እግዚአብሔር ይመስገን። እንግዲህ የእህታችን አስክሬን በዛሬው ዕለት ወደ ኢትዮጵያ ገብቷል ማለት ነው። ወደ ትውልድ ሀገሯ ደርሷል፣ ሆሳዕና ደርሷል ማለት ነው። በጣም ያሳዝናል። እግዚአብሔር አምላክ ለቤተሰብ መጽናናትን ያድልልን። ሞተችው እህታችን ነፍሷን በአጸደ ገነት ያኑርልን። ለሞቱት እናለቅሳለን፣ እንዲሁም ደግሞ በህይወት እያሉ ለሚሰቃዩት ለነሱም ድምጽ እንሆናለን ማለት ነው። ፍትህ ላላገኙት ፍትህ እንዲገኝ። እህታችን እንግዲህ በትላንትናው ዕለት አስክሬን ወደ ሀገር ገብቷል። በጣም ያሳዝናል። ነፍስ ይማር። ህይወት እንዲናት እንደ ማንኛውም ሰው ስደትን ብላ ወጣ እህታችን እንደወጣች ቀርታለች ማለት ነው ከዱባይ። ጭንቅላቷ ተከፍቶ መዳሟም እንዳደረገቻት አይታወቅም። እንግዲህ አስክሬኗ ወድቃ ነው የተባለው። ብቻ እግዚአብሔር አምላክ ከእንደዚህ አይነት አደጋ ይሰውረን፣ ይሰውራችሁ። ወጥቶ ከመቅረት እግዚአብሔር አምላክ ይጠብቀን። የኢትዮጵያ እናት እንደፈረደባት አስክሬን ከየለቱ ከዱባይና ከሳውዲ በቀን እስከ 10 በላይ አስክሬን እየተላከ እየተቀበለች ነው። እኛ የምናውቀው ሚዲያ ላይ የወጣውን እንጂ ሚዲያ ላይ ደግሞ ያልወጣውን ቤት ይቁጠረው። እንዲሁም በየሙስተሽፋ ደግሞ ህይወታቸው አልፎ ጠያቂና ፈላጊ ያጡ እህቶች ብዙ ናቸው ያሉት ማለት ነው። ከእለት እለት የምንሰማውና የምናየው በጣም ያሳዝናል። ፍትህ ለእህታችን እንበል። እህታችንም ፍትህ ያስፈልጋታል ማለት ነው። በሳውዲ አረቢያ ህይወቷ ያለፈው በአሰሪዎቿ ቤት ህይወቷ አልፎ በእነሱ እጅ እንደሆነ ብዙ ምልክት፣ ብዙ ነገሮች፣ ብዙ መረጃ ማስረጃዎች እየወጡ ነው ያሉት። እስካሁን ግን ማንም አባከና ብሎ ይጠይቃት የለም። እህታችን ፍትህ ብለን እኛም ለእህታችን ፍትህ አስገኝተን የእሷም አስክሬን ወደ ሀገር እንዲገባ ሁላችንም ድምጽ እንሆን እባካችሁ ማለት ነው። እያንዳንዳችን የበኩላችንን እንወጣ። ድምጽ እየሆን ወጣት እያለቀ ነው። ከአንድም በሌላም በአሰሪም በምንም እየተባለ ወጣቶች እያለቁብን ያሉ። ሁላችንም ድምጽ እንሆን። እችን የመሰለች የምታምር እህታችን እንደ ማንኛውም ሰው ሰርቼ ለወጣለሁ ብላ ዱባይ በሄደች በቅርብ ወራት ህይወቷ አልፎ በዚህ መልክ በሳጥን መግባቷ በጣም ያሳዝናል። ስሙ በሰላም ተመለሽ ሰርተሽ ስኬታማ ሁኝ ብሎ የሸኘ ቤተሰብ እንደዚህ አስክሬን ሲቀበል ደግሞ ያማል፣ በጣም ከሚባለው በላይ ማለት ነው። የፈረደባት እናት ጧትና ማታ ታነባለች፣ አስክሬን እየጠበቀች ውጭ ላይ ቁማ ማለት ነው። በጣም ነው የሚያመው፣ በጣም ነው ልብ የሚሰብረው። ሁላችንም ፍትህ ማለት አለብን። ፍትህ እንበል እህቶቻችን በየሳውዲ አረቢያ ላይ በዱባይ ላይ ህይወታቸው ያለፈ ያለው እህቶች፣ እንዲሁም ደግሞ አሰቃቂ ሁኔታ እየደረሰባቸው ላሉ እህቶች ፍትህ እንበል፣ ፍትህ እንጠይቅ። ሰላማችሁ ብዝት ይበልልኝ። እቺ እህታችን ከዚህ በፊት አስክሬኗን አቀባበል አርጉልን ብለን ቪዲዮ በሰራ ነው መሰረት ህዝቡ ሆ ብሎ ወጥቶ የእህታችንን አስክሬን አቀባበል አድርጎ ሽኝት ወደ ተወለደችበት አገር አድርጓል። አዲስ አበባ ያሉት ወደ ሐዋሳ ሸኝተውልን፣ ሐዋሳ ያሉት እንዲሁም አጅበው ተቀብለውና ሸኝተው ወደ ወንዶ አድርሰውልናል። ወንዶ ያሉት ደግሞ አቀባበል አድርገው እንዲሁም አገረ ሰላሞች ጠጋ በማለት አቀባበል አድርገው ሽኝት ወደ አርቤጎና አድርገውልናል። ስለዚህ እህታችን አስክሬኗ ወደ እናት ሀገሯ ገብቶ በአባቷና በቤተሰቧ እጅ ይገኛል። ሁላችሁንም ከልብ እያመሰገንኩኝ አዲስ አበባ የምትገኙ የአርቤጎና ተወላጆችና ስለዚህች ልጅ ሞት ያሳሰባችሁ በአጠቃላይ እንዲሁም ሐዋሳና አለታ ወንዶ አገረ ሰላምና ጭሬ በንሳና ቡርሳ የምትገኙ በአጠቃላይ ማለት ነው ቀብር እንሄዳለን የምትሉ የቀብሩ ቀን ሰኞ ነው። ሰኞ ከሰዓት ለመሆኑ ስለማይቀር ጠዋት 2 ሰዓት ላይ ሄዳችሁ እንድትገኙ ስል ከወዲሁ አሳስባለሁ። ስለ መልካም ትብብራችሁ እናመሰግናለን። እባካችሁ ኢትዮጵያውያን ለዚች ልጅ ጸልዩላት። እባካችሁ ጸሎት ብቻ የሚያስፈልጋት ገና አንድ ፍሬ ልጅ ናት። አረብ ሀገር ከመጣች ገና ሳምንቷ ነው። በጣም ነው የምታሳዝነው። እግዚአብሔርን ዳይፈር ተደርጎላት ተኝታ ነው ያለችው። እባካችሁ በጸሎት ብቻ አግዟት። የምር በጣም ነው የምታሳዝነው። በጣም የምታሳዝን ሕፃን ልጅ ናት። እባካችሁ ጸልዩ። እቺ አሁን ለታማ ያለችውን ሕፃን ልጅ አይታችኋል አይደል? እውነት የዚች ልጅ ቤተሰቦች አፈር ብሉ። እቺ ልጅ ሰርታ አረብ ሀገር ልካችሁ 10 ምናምን ቤት ከ13 ዓመት የማትበልጥ ሕፃን ልጅ ናት እንዳያችኋት። አንድ ፍሬ ሕፃን ናት። በመጣች ሳምንት ሳይሞላት እንግዲህ ምን እንደሆነ ይሄው ታማ ዳይፐር ሁሉ ተደርጓል። ሽንት መቆጣጠር አትችልም። እንዲህ ነው ተብሎ የተገለጸ ነገር የለም። ጸሎት አድርጉላት ነው የተባለው። በጣም ነው የሚያሳዝነው። በጣም
ምን አክል አረመኔ እንደሆነ ኢትዮጵያ እንደ ልጆቻችን ራሱ አሁን ይችን ልጅ ልከው አፈር ብሉና ከዚች ልጅ ደሞዝ ወስዳችሁ ልበሉ ነው። በገብርኤል ያሳዝናል። ተረጋጊ። አሁን የመጣሁት ማለት ነው ሽንት ቤት ውስጥ ነኝ። ድምጽ አይሰማም። ሽንት ቤት ውስጥ ነኝ። ከዚህም በፊት ማለት ነው እኛ ያለንበት አፓርታማ ውስጥ ነን፣ ግን የስሙ የሰፈሩን ስም አናውቅም። ሪያድ ውስጥ ነን። ብዙ ሰራተኞች እኛ የምንቀመጥበት አፓርታማ በጣም እየተጎዱ ነው። ከዚህም በፊት ቪዲዮ ሰርቼ ልለቅ ነበር። ከዛ አፈራውና ተውኩት። 10 ቁጥር ላይ ያለችው ሰራተኛ ኢትዮጵያ ሆነች። ከሴትዮዋ ጋር ተጣልታ ተፈነከታ፣ ውሻ በልቷት። ነገር ግን ሴትዮዋ ልትገለኝ ነው ብላ እያለቀሰች ፖሊስ ጠራችባት ማለት። ከዛም በኋላ ልጅቷ ምን እንደሆነች እንዴት እንደሆነች አላውቅም። ከዛም በኋላ ስልክ የሚባል ነገር ሰራተኞች አይጠቀሙም እዚህ። ጭራሽ አንድ አይነት ቋንቋ አንድ አይነት ጸባይ ነው ያላቸው ሁሉም ማለት ነው። ከዛን አሁን ደግሞ ትናንትና እኔ ባለፈው በከባዱ ነበር የተጣላ ነው ጥር 11። ከዛ ቤተሰቧ ምናምን መጥቶ ከቤተሰቧ ጋር ወደ ገጠር ሄጄ ነበር። ከዛ ወደ ገጠር ሲሄድ መዛም ብዙ ሳንስማማ ቀርተንና ተመለስን። ነገር ግን ትናንትና ማታ ስንመለስ የሆነ ሰራተኛ ሞታለች። 6ኛ ቁጥር ላይ ሰራተኛ ሞታለች፣ ወደ ሀገር እየተላከች ነው አሉ። በጣም የተደነገጥኩት ምን ሆና እንደሞተች እንዴት እንደሆነች እንኳን አላውቅም። እኔ ጌታን መድኃኔዓለም ድንግል ማርያም ትርዳኝ እንጂ እኔ በጣም የፈራሁት በጣም ሲበዙ ክፉዎች ናቸው። በጣም ሲበዙ ጨቅጫቆች ናቸው። በጣም ነው ሰዎችን የሚያሰቃዩት። ነገር ግን እንዴት እንደምንሆን እግዚአብሔር ያውቃል። እኔ በጣም ፈርቻለሁ። እባካችሁ ምን እናድርግ? እባካችሁ ምን ላድርግ? እርዱኝ። በህይወት መውጣት እፈልጋለሁ። እኔ አሁን ያለሁት ሽንት ቤት ውስጥ ተደብቄ ሽንት ይሸናለሁ ብዬ ማለት ነው። ማርያም እህታችን እንግዲህ እንደምታዩት ማለት ነው ሰዎቹ ክፉ እንደሆኑ እሷ ብቻ ሳይሆን ሁሉም ሰራተኞች እንደሚሰቃዩ የተናገረች ነው። እንዲሁም አንዷ ደግሞ እህታችን ሞታለች እያለች ነው። ሪያድ ነው፣ ሳውዲ አረቢያ ሪያድ ውስጥ ነው ያለችው እች ልጅ። በጣም ነው የሚያሳዝነው እውነት። ለነዚህ ማንደርስላቸው ኤምባሲ ለምን እንደሆነ አላውቅም እንደዚህ የተሰቃዩ ያሉት። ይችም ልጅ ህይወቷ አደጋ ላይ ነው። እሷ ብቻ ሳትሆን ሌሎቹ፣ አንዷ ህይወቷ አልፏል። ማን እንደገደላት አይታወቅም። አንዷ ሞታለች። ሀበሾች ናቸው በአጠቃላይ እዛ ያሉት ማለት ነው። በጣም ነው የሚያሳዝን። ሳውዲ ውስጥ በተለይ እህቶቻችን እያለቁ ነው። እባካችሁ ድምጽ ሁኑ ለሳውዲ አረቢያ ላሉ ቅመሞች፣ እባካችሁ ይሄንን ቪዲዮ ሼር፣ ኮፕሊንግ፣ ሪፖስት ሳታደርጉት እንዳታልፉ። እንደምትመለከቷት እህታችን ሳውዲ አረቢያ ከመጣች ኦልሞስት 5 ወር ሞልቷታል እና የገባችበት ቤት መዳሟ በጣም ጥሩ ናት። ትደበድባታለች፣ ምግብ አትሰጣትም፣ ስራ አትሰራም ብላ ደሞዟን አትሰጣትም። ከምንም በላይ ደግሞ የሰው ልጅ ለመኖር መብላት አለበት። ምግብ አትበላም፣ አይሰጧትም፣ የለም እና ልጅቷ ረሃብ መቋቋም አልቻለችም። እስኪ ነስራት ድረስ ነው የምትመታት እና ይቺ እህታችን በህይወት እያለች ለሚመለከተው አካል ደርሶላት ምንም ነገር ጉዳት ሳይደርስባት በሰላም እንድትወጣ እኛ ስበብ ብንሆናት መልካም ነው። ቢሮ ደውላ ነበረ። ቢሮዎች ደግሞ ዝም ብለሽ ስሪ ነው ያሏት። ምንም ነገር ሊረዷት አልቻሉም። እንደውም እንዳትደውይ ደግመሽ ነው ያሏት። እኔ ልረዳት የምችለው ይሄንን ቪዲዮ በመፖሰት ብቻ ነው። ሌላ አቅም የለኝም። መርዳት የምትፈልጉ በውስጥ አውሩኝ፣ አድራሻዋን እልክልኝ። ጆን ዳንኤልን ለማሳደግ አዶናይን መጣል፣ አዶናይን ለማሳደግ ጆን ዳንኤልን መጣል እኮ አይጠበቅብንም። ምክንያቱም ሀገራችን 2 ጀግኖችና 2 መልካሞች ሳይሆን 200,000 ጀግኖችና 200,000 መልካሞችን ትጠብቃለች። ከቻልን እንደነሱ መሆን ነው። ካልቻልን ደግሞ አርፈን መቀመጥ ነው። ሁለቱም የራሳቸው ገዳፊ ያላቸው፣ ሁለቱም የራሳቸው ተሰጥቶ አላቸው፣ ሁለቱም የራሳቸው አካሄድ አላቸው። እንደገባችሁ እንደሰማችሁት እንግዲህ ሁሉንም አስገብቼ የላችኋለሁ። በጣም ያሳዝናል። ሳውዲ ላይ እንዴት እህቶቻችን እየተሰቃዩ እንደሆነ። ፍትህ ለሳውዲ ላሉ ቅመሞች፣ ፍትህ እንበል። ተው ከሞቱ በኋላ እንደዚህ እህታችን ፍትህ ማለት አይደለም። በህይወት እያሉ እንድረስላቸው፣ ድረሱልኝ እያሉ ቪዲዮ ለሚሰሩት እንድረስላቸው። በጆን ዳንኤል እና እንግዲህ በአዶናይ ሰጣ ገባ የሰሞኑን መነጋገሪያ ሆኗል ማለት ነው። ሀዩ ትክክል ነው የተናገረችው። አዶናይም ሆነ
ጆን ዳንኤልም ሆነ ለኢትዮጵያ ሕዝብ ያስፈልጋሉ። እንቁ ልጆቻችን ናቸው። ስለዚህ በእነሱ በሁለቱም ወንድሞቻችን መካከል ላይ ምንም ማንንም ማስበለጥ ማሳነስ አንችልም። ሁለቱም ለኢትዮጵያ አስፈላጊ ናቸው። እነሱ ብቻ ሳይሆን ሌላ አዶናይና ሌላ ጆን ዳንኤልም እንዲፈጠሩ እንፈልጋለን ማለት ነው። እነሱ አልበዙብንም እና አንዱን መጣል አንዱን ማንሳት ሳይሆን ሁለቱንም አንድ ላይ እኩል ማንሳት አለብን እላለሁ። አታጨብጭቡ። እነሱ መቼም ቢሆን መቼም አይጣሉም። በሰው የተነሳ የአንዱን አካውንት ማዘጋት፣ የአንዱን ከፍ ማድረግ፣ በግሩፕ ተከፋፍሎ ይሄ እኔ እበልጣለሁ ውድድር ጥሩ አይደለም ማለት ነው። እግዚአብሔር ይቅር ይበላችሁ እላለሁ በእነሱ ጉዳይ። ለእህቶቼና ለወንድሞቼ ግን ፍትህ 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 ፍትህ። ሳውዲ አረቢያ ለሚሰቃዩ እህቶቻችን በህመም ላይ በሙስተሽፋ ላይ እየተሰቃዩ ላሉ ፍትህ እንበል። እንዲሁም ለሞተችው እህታችንም ፍትህ እንጠይቅ፣ ፍትህ እንበል። ሁላችሁም ፍትህ በሉ። ፍትህ የፍትህ ያለች በሳውዲ ለሚሰቃዩ ቅመሞች ድምጽ እንሆን። እባካችሁ እባካችሁ። ህይወታቸው ካለፈ በኋላ ማልቀስ አይደለም፣ ከዚህ በላይ ምንም አይመጣም። ብዙ እህቶቻችን እንደዚህ ተሰቃይተው ወድቀው ነው ያሉት፣ እየተሰቃዩ ነው ያሉት በየሙስተሽፋው በጣም ታሞ ተሰባብረው መዳም እየወረወረቻት ከፎቅ እየተጣሉ ሙስተሽፋ ወስደው እየጣሏቸው ነው ያሉት። ስለዚህ ፍትህ እንጠይቃለን። እባካችሁ ፍትህ በሉ። ሁላችሁም ድምጽ እንድትሆኑ ፈልጋለሁ። የእህታችንም አስክሬን ወደ ኢትዮጵያ እንዲገባ ሁላችንም ድምጽ እንሆን። እባካችሁ ተረባረቡ። መጀመሪያ የምርመራ ውጤትና የትክክለኛ አሟሟቷን እንወቅ። አይኗ፣ ሆዷ፣ ለምንድን ነው ኩላሊቷ የወጣው የሚለው ነገር እሱ ጥያቄ ነው። በምን እንደሞተች ትክክለኛ አሟሟቷን ማወቅ እንፈልጋለን። ከዛ በኋላ አስክሬን እንዲገባለን እንፈልጋለን። እባካችሁ ሁላችሁም እኔን የምትወዱኝ ሰዎች፣ እኔን የምትደግፉኝ የኔ ቤተሰብ የሆናችሁ ሰዎች እኔን ስለወደዳችሁ ሌላውን መንቀፍ የለባችሁ። ማንንም ሰው እንድትሰድቡ፣ እንድትነቅፉ፣ እንድትናገሩ አልፈልግም። ሰዎች ያላቸውን ነገር እንዲያጡ አልፈልግም። ሁሉን ነገር ማጣት ስሜቱን ስለማቀው 1 አመት ከ4 ወር ሉዝ አድርጌያለሁ እና ሁሉን ነገር ማጣት ምን ማለት እንደሆነ አውቃለሁ። ማንም ሰው ያለውን ነገር እንዲያጣ አልፈልግም፣ አላስብም፣ አልመኝም። እኔን ውድድር ላይ እኔን ፉክክር ላይ ለመክተት የሚሰሩ ሰዎች ያኔ ከማንም ጋር ውድድርም ፉክክርም የለኝም። እኔ የምፎካከረው መወዳደረውም ከትላንት ነው ማንነቴ ከትላንት ነው ጆን ዳንኤል ጋር ነው። ይሄን ነገርም ለመናገር የተገደድኩትኝ በጣም ስለበዛብኝ ነው። ፋሚሊ እወዳችኋለሁ። አካውንቴን ኮፕሊንክ አድርጉት። አካውንቴን ለማዘጋት በጣም እየተሰራ ነው። ሁላችሁም ገብታችሁ በደንብ ኮፕሊንክ አድርጉት። ፋሚሊ እወዳችኋለሁ። ማለት ለምንድን ነው የማይሰማኝ ብዬ ሀቡ እየጨነቃለሁ። ጤነኛ አይደለሁም። ምንኝ ነው? ካርዱን አሳይሻለሁ። ሆቴልም እየተመረቀ ነው አሁን። እኔ ያለሁበት ሲቹዌሽን አሳይሻለሁ። እሱ እዛ እያስመረቀ ነው። ጓደኞቹ አቢዩዝ ያደርጉኛል፣ እሱ ያደርገኛል። ለልጄ ብዬ እኔ ሁሉ ዋጋ ብከፍልም ለልጄ ለአንዷ ልጄ ያለባት እንዳላሳድጋት ነው፣ ነገ የኔን ህይወት እንዳልደግሞ ብዬ ነው። ይቅርታ እና ጫጫታው ምሳሌው እሱ እያስመረቀ ነው። ቤተሰቦች ምን ልበላቸው? ቅድም ወንድሜ መጥቶ አይደለን አለኝ። የኔ ስም ስለሌላቸው ምን ብዬ ልስጣቸው? ምን ብዬ እዚህ ንገሪኝ። ምን ልበል? ምን ልበል? በሰው ፊት ምን ብዬ ላውራ? ትናንት እሱ ይበልጥብኛል ብዬ ጥዬ ሄድኩት ሰው ዛሬ ላይ እንዲያደርገኝ ምን ልበል? ምን ብዬ ላውራው? ምን የድሮ ሰራተኛዋ ያቺ ጎበዟ ያቺኛዋ ኪያ ብትኖር ኑሮ እንዲህ አይነት ነገር ውስጥ አልገባም ነበር። ይኸው እኔ ከፈለግሽ አሁን ቪዲዮን ከፍቼ ኦንላይን ላይ አሳይሻለሁ። እየተመረቀና እኔ የምኖርበትን ቤት አሳይሻለሁ። እና ማክሰኞ በቃ ከሰኞ በኋላ ምን ማድረግ እንዳለብኝ ግራ ገብቶኝ ራሴ እየጠየቅኩ ነው። ምን ብዬ ራሴን ለምንድን ነው የማይሰማኝ እላለሁ፣ ወይስ ጤነኛ አይደለሁም እላለሁ። ከ5 ቀን በፊት የለቀኩትን ቪዲዮ ይዋው ወረቀቱ ሲመጣ የተሰማኝን ስሜት ያ ሁሉ ዋጋ የከፈልኩለት ሰው እኔ ምን ያክል በድለው እንደዚህ ያደረገኝ ብዬ በጣም ይሰማኛል። በጣም እና ምን ማድረግ እንዳለብኝ እንድታማክሩኝ ነው የምፈልገው። ሌላ ቀን በተረጋጋ ሁኔታ ሁሉ ነገር እነግርሻለሁ። ህጋዊ ጋብቻ የላችሁ? ማሬጅ ሰርተፍኬት አላችሁ?
ሰርተፊኬት የለንም። እንደዚህ ነው አብረን መኖር የጀመርነው። ህጋዊ ጋብቻ ከሌላችሁ ታዲያ ምን ታደርጊያለሽ? ልጅሽን የሚያሳድግልሽ ሰው ካለ ቤተሰብ ካለሽ ልጅሽን ለቤተሰብ ሰጥተሽ ለምን ወደ አረብ ሀገር መጥተሽ ሰርተሽ ህይወትሽን አትለውጭም ከእንደዚህ አይነት ህይወት? አዎ ሀቡዬ፣ እኔ ወደ አረብ ሀገር መሄድ አልፈልግም። እኔ ነገ መስራት እችላለሁ፣ ግን አሁን አልተረጋጋሁም። ታውቂያለሽ፣ አእምሮ ያልተረጋጋም። አሁን ከሰው ይቃልሰሪ ነው እንደዚህ ማሽን ምናምን የሚያከራይ ሰው ያከራያለሁ ምናምን እንደዚህ እየደበደበሽ ጋደማሽ ልጅሽን እያለ አሁን ምን ሆነ? አይደለም ይኸውልሽ አውዬ፣ እሱ አይደለም የኔ ጉዳይ። እርሽ ነገ ሰርቼ እኮ እንደምቀየር አውቃለሁ፣ ግን በዚህ መሀል ልጄ ታሳዝነኛለች። ልጄን አስብና ሰልፊሽ እንዳልሆን እፈራለሁ፣ ራስ ወዳድ እንዳልሆን ማለት ነው። ራሴን ወድጄ ይህን ነገር እንደዚህ እንዳላደርግ ብዬ ነገ ይቀየራል ይላል ሰው። ሁሉም እንደዛ ተይ አንቺ የተሻልሽ ነሽ ይልሻል መጥቶ። እኔ እኮ ነገ ሰርቼ መቀየር እችላለሁ። ዴፍኔትሊ አውቃለሁ ይሄድን። እኔ አረብ ሀገር መሄድም አይጠበቅብኝም። እዚህ ሰርቼ መቀየር እችላለሁ። ግን አሁን እኔ ምን ማድረግ አለብኝ ነው በቃ ጭንቅላቴ ላይ ምን ማድረግ አለብኝ? አሁን ነገና ዛሬና ነገ ነው ኦልሬዲ ገብቶሻል፣ የሚመረቅና የሚያልቀው። ከዛ በኋላ ምን ማድረግ አለብኝ ብዬ ነው እያሰብኩ ያለሁት። ገብቶሻል። በህግስ ምንድነው ማድረግ ያለብኝ? እሱ ጓደኞቹ በመሩት መንገድ ነው የሚሄደው። ብቻ በህግ አንዳንድ ሰዎች ኮመንት ላይ ስንት ጊዜ ነው አብራችሁ የኖራችሁት አንድ ቤት? ስንት ጊዜ ነው አብረው የኖሩት? 80 የላችሁም? 1 ዓመት ከ9 ወር 1 ዓመት ከ9 ወር 1 ዓመት ከ9 ወር። ታዲያ 1 ዓመት ከ9 ምስክሮች አሉሽ አብራችሁ እንደኖራችሁ? ዓመት ከ9 ወር አለኝ። እንደዛ ከሆነ እኮ መክሰስ እኮ ትችያለሽ። በቃ እኮ እነሱንም ማድረግ እንዴት እንዳለብኝ ነው። እኔ ጠበቃ አገናኝሻለሁ። ደስ ይለኛል አቡ። ይሄ ከሰኞ ጀምሮ ማድረግ እፈልጋለሁ እና በጣም ብዙ ነገር እዚህ ቤት ውስጥ አጥቻለሁ። ገብቶሻል ያለኝ። አንቺ ግን እዚህ ሆቴል ላይ 70 ሺህ ብቻ ነው ያዋጣሽው አይደል? አንቺ ነገር አቡ ኪያ ሌላ ነገር ይቅርና 70 ሺህ ብቻ ነው ያዋጣሽው አይደል? እዚህ ሆቴል ላይ 70 ሺህ እዚህ ሆቴል ላይ 70 ሺህ ብቻ ነው ያዋጣሽው አይደል? 70 ሺህ ብቻ አይደለም 70 ሺህ ብቻ አይደለም ሀቡ። በተለያየ ጊዜ የሰጠሁት ገንዘቦች አሉ። እኔ ነበረኝ በሰዓቱ እኔ እና እሱ ስንገናኝ ገብቶሻል። የሰጠሁት ገንዘቦች አሉ በካሽ በደረሰኝ ትራንስፈር ላከራዩ ምናምን ብዙ ብር አለ። እኔ አሁን ብሩ አይደለም ጉዳይ፣ ስለ ብሩ አይደለም። በተቸገረ ሰዓት ላይ እኔ ደግ የነበርኩት ሀቡ። ታዩ ሌላ ምን እንደሆነ ልንገርሽ። በመሀል ላይ የረሳሁትን ነገር ልንገርሽ። ከ3 ወር በፊት በቃ ይሄ ነገር እንትን ሲለኝ በራሴ ከሰው ብር ተበድሬ የራሴን ኮፊ ሃውስ ከፍቼ ወጣሁ ማለት ነው። ወጣሁና በቃ በጣም በጠበጠኝ ከምገልጽሽ በላይ በጣም ማለት ነው። እየመጣ ይረብሸኛል ምናምን። ከዛ ምን አለ በቃ ይሄ ጃምቦ ሃውስ ነው፣ ምግብ ትስራ፣ እኔ ጋር መጣ ምግብ ትስራ በቃ አልከለክላትም አለ። ገብቶሻል። ምግብ ትሽጥ፣ ምግቡ የሷ ይሁን አለኝ። ይሰማል አውዬ? አው ይሰማል። አው ይሰማሻል? አው ይሰማል። አው ይሰማል ሀቡ? አው እሺ ከዛ ትጀምር አለኝ። ከዛ እኔ እሺ ሽማግሌ ሰበሰብኩልሽና ትስራ ምግብ ቤቱን ትስራ አለ። ከዛ ምግብ ቤቱን ትስራ አለ። እሺ ብዬ እኔ አልኳቸው። እኔ እሱን አላምነውም። ነገ ብዙ ነገር ነው የሚያደርገኝ። በወረቀት እንፈራረምና በትክክል ትዳራችን ሌላ ነው፣ ቢዝነስ ሌላ ነው። የ3 ወር ልክፈለውና ልጀምር አልኩኝ። ከዛ እሺ ብዬ የ3 ወር ከፈልኩትኝ።
10 ሺህ ብር የ3 ወር ከፈልኩት። ከዛ ምግብ ጀመርኩኝ። ምግብ ጀምሬ ሀቡ ልክ ምግቡ በደንብ እየጣፈጠልኝ ሰው እየመጣ ምናምን ሲጀምር ኤሌክትሪክ ይቆርጥብኛል። ታምኛለሽ? እንዳልሰራ ኤሌክትሪክ ይቆርጣል። ኤሌክትሪክ ቆርጦ አትሰራም ይላል። በሽማግሌ ሰብስቤ ድጋሚ አስታርቀው እጀምራለሁ። ከዛ እሱን ደግሞ ከቀጠለ በኋላ የሰራሁበትን ሂሳብ ከመጠጡ ሂሳብ ጋር አብሮ ይቀበልና የለኝም ይላል። የለኝም ይላል። እና እኔ ደግሞ ዛሬ ደህና ነኝ አይደለሁም አላውቅም። በቃ የተዘበራረቀ ስሜት ነው የሚሰማኝ። ከዛ በዛ መሀል ምን እንደሚያደርግ ታውቂያለሽ? አስተናጋጅ አለች እዚህ ማለት ነው። አስተናጋጇ ምን ይላታል? አካውንት ክፈቺ እሺ፣ መጠጡ ባንቺ ብር ነው የሚገባ ይላታል። በእኔ ፊት ባንቺ ነው የሚገባው እሺ፣ ሂሳቡን አንቺ በደንብ ስሪ ይላል። ከዛ ይዞርና አንቺ ከምትበይ እሷ ትብላው ይለኛል። ከዛ ልጅቱ ማለት ነው እግዚአብሔርን አቡ ክርስቶስን የመጨረሻ ጨዋ ነች። እሷን ጠርጥሬያት የሆነ ነገር እንዳረግ እንድበጠብጥ ነው እሱ የሚፈልገው። እኔ ደግሞ በጣም ነገሮችን በብዙ አቅጣጫ ስለማይ ማለት ነው ምንም አይመስለኝም፣ አልቀናም። ምንም ቀናው ነገር የለም። ምንም አልቀናም። ምንም አልሆንኩም። ምንም አልሆንኩም። ገና ነኝ። ሂድ እመጣለሁ። ኪያ ይሰማሻል? ኪያ